ጤና ይስጥልኝ ክቡራንና ክቡራት የዚህ ፕሮግራም ተከታታዮች የኮሚኒቲያችን አባላት እንደምንሰነበታችሁ። ዛሬም እንደተለመደው አንድ እንግዳ ይዘንላችሁ መተናል። ሻምበል አላምረው ይባላሉ። ባለፉት 2 ዓመታት በህዝብ ተመርጠው በእድር አባላት የኮሚኒቲውን እድር በጸሐፊነት እያገለገሉ የሚገኙ ወንድም ናቸው። ሻምበል አላምረው እንኳን ደህና መጡ። ለሚዲያችን አዲስ ቢሆኑም በአገልግሎት ሁሉም ሰው ያውቁታል። ግን ራስዎትን ለሚዲያችን ለአባላት አስተዋውቁና ወደ ጥያቄዎች ይገባለሁ። አመሰግናለሁ። እሺ አመሰግናለሁ። በኢትዮጵያ ኮሚኒቲ የእድር አባላቶች በሙሉ እንዴት ከረማችሁ፣ እንዴት ሰነበታችሁ? እኔ አላምረው ዘገየ የእድሩ ዋና ጸሐፊ ነኝ። እድራችንን በሚመለከት አሁን ያለበትን ሁኔታ ለመግለጽ ተገኝቻለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በጣም ጥሩ። ኮሚኒቲያችን በባለፉት አንድ ዓመት ከ6 ወር አካባቢ ያለበት ምስቅልቅል ሁኔታ ይታወቃል። በዚህ ውስጥ ተያይዞ እድራችንም ችግር ውስጥ እንዳለ ሁላችንም ይሰማናል እና የዘውትርም ጭንቀታችን ነው። ከዚህ ተነስተን ባለፈው መስከረም 28 2025 ላይ የእድሩ ጠቅላላ ጉባኤ ተሰብስቦ አንድ ውሳኔ መወሰኑ ይታወሳል። ያም ደግሞ ከዚህ በኋላ እድሩን የኮሚኒቲው ችግር እንዳይጎዳ ወይም ደግሞ አደጋ እንዳይሆንበት እድሩ ራሱን ችሎ ራሱን የቻለ ተቋም እንዲሆን ወደ 501(c)(12) እንዲቀየርና እናንተም በዚህ ጉዳይ ላይ ሰርታችሁ እድራችን እንድትታደጉ አደራ ሰጥተናችሁ ነበር። በዚህ ጉዳይ ላይ ኮሚኒቲው ወይም የኮሚኒቲው እድር ምን እየሰራ ይገኛል? በዚህ ላይ ጠር ያለ ማብራሪያ ቢሰጡ። አመሰግናለሁ። ትክክል ነው። ሴፕቴምበር 28 2025 ላይ ጠቅላላ ጉባኤውን ሰብስበን ያለውን ሁኔታ ኮሚኒቲ ውስጥ ያለው ችግር እድሩንም ሊያገኘው ስለሚችል ምን እናደርግ ባልነው መሰረት በሙሉ ድምፅ ማለት ይቻላል እንደዚህ ከሆነ ከ501(3) ወጥተን ወደ 501(c)(12) ብንመጣ የተሻለ ይሆናል። እድሩም ደግሞ የራሱ ኢንዲፔንደንት ይኖረዋል። የራሱ ስራ አስኪያጅ፣ የራሱ ቦርድ፣ የራሱ ኦዲተርስ ይኖረዋል እና እሱን አጸድቁልን ብለው በሙሉ ድምፅ በጀት ተመድቦልን ያንን እንድናደርግ ግዳጅ ተሰጥቶን ነበረ። እኛም ያንን ግዳጅ ወዲያውኑ ነው የጀመርነው። ወዲያውኑ ጀምረን የባንክ አካውንት ከፍተን የባንክ አይዲ አውጥተን ስራ ጀምረን እያለ ሳለ በሴፕቴምበር 28 በነበረው ስብሰባ የሚደረገውን ነገር እያከናወንን እያለ አጋጣሚ ሴፕቴምበር 29 ላይ ፍሪዝ ተደረገ ማለት ነው ጠቅላላ አካውንቱ። ምክንያቱም የኮሚኒቲው ጉዳይ ችግር ውስጥ በመግባቱ የተነሳ ወደ ህግ ስለተወሰደ ጠቅላላ ፍሪዝ ሲደረግ የፈራነው ነገር ደረሰና የእድራችን በጣም ብዙ ብር ፍሪዝ ተደረገ። ከዛ ስራውን ለማከናወን ገንዘብ ያስፈልገን ነበረና ያለን አማራጭ እስከ ዲሴምበር ድረስ ይሄ በዚህ ዓመት የሚሰበሰበው የእድር ገንዘብ እስኪሰበሰብ ገንዘብ እስክናገኝ ድረስ ብዙም መሄድ አልቻልንም ነበረ። እነዛን ገንዘቦች ስናገኝ ጉዳዩን አስኪደ ነው አንደኛ የተባለው 501(c)(12) ጸድቆልናል። እሱን ይዘን መተናል። እሱ ከመጣ በኋላ የሚቀረን የአይአርኤስ አይዲ ነምበር ነው። እሱን ደግሞ ዋናው ወሳኝ ነገር ነው። እሱን እየሰራን ነው ያለነው። ትንሽ ጊዜ ሊወስድ ይችላል። ያለነው ሁኔታ በአሁኑ ሰዓት ይሄንን ይመስላል። እሺ አመሰግናለሁ። አሁን ከአካውንት መታገድ ሲናገሩ ሰምቻለሁ። አካውንቱ ሴፕቴምበር 28 ለእናንተ ያድል ተሰጥቷችሁ ሴፕቴምበር 29 ታገደ ነው ያላችሁት። ከዛ በፊት ግን ከቦርዱ ሊቀመንበርና ከስራ አስፈጻሚው ወቅታዊ ዳይሬክተር ወይም ኢንተሪም ዳይሬክተር ከሆነችው ደብዳቤ ተልኮላችሁ እንደነበር አስታውሳለሁ። ያንን ደብዳቤ አልደረሳችሁም ወይ? ከደረሳችሁስ ለምን እርምጃ መውሰድ አልፈለጋችሁም? ገንዘባችሁን ለማዳን ለምን 200,000 ብር ሲወሰድ ይሄ ችግር ሊመጣ እንደሚችል ባንኩ ነግሮናል። ሲነግረው እኛ ደግሞ እድራችንን መታደግ ገንዘባቸውን የእድርተኛውን መታደግ ስለነበረበት ይሄንን ኃላፊነት ተወጥቷል። ቦርዱም ስራ አስፈጻሚው ህጋቢው ማለት ነው። ይሄ በመሃል የመጣውን አይደለም። ስለዚህ የዛን ጊዜ በዚህ ጉዳይ ላይ ምን ትላለህ?
ለእኔ ኢሜይል ተደርጎልኝ ከሆነ እንደ እውነቱ ከሆነ አላየሁትም፣ የእኔ ጥፋት ሊሆን ይችላል። ለሊቀመንበሩ ተልኮ ከሆነ ደግሞ ይሄን መልስ የሚሰጠው እሱ ነው የሚሆነው። ልካችሁ ከሆነ ባለማየታችን ኃላፊነት የምንወስደው እኛ ነን የምንሆነው። እኔ በበኩሌ አላየሁትም። ለዚህ ነው። አመሰግናለሁ። ለነገሩ ሌላም ሰው አነጋግሬ ይሄን ነገር እስካሁን ድረስ እናንተ ጋር እንዳልደረሰ ከእድሩ አባላት ወይም ከገንዘብ ያዧ ተናግራለች። እስከ መጨረሻው ድረስ ይህን ነገር እንደማያውቁ ደብዳቤ መጻፉን እንደማያውቁ እኔ ከእድሯም ገንዘብ ያዥ ሰምቻለሁ። ግን የሆነ ሆኖ እድሩ መመሪያ ሲሰጠው ተግባራዊ ቢያደርግ ከህጋዊ ቦርድ ጋር ቢሰራ ኖሮ ገንዘብ የታገደ ብሎ ህዝቡን ተጨናንቆ አያስጨንቅም ነበር ብዬ አስባለሁ። እሺ ገንዘባችን ከታገደ በኋላ ሌላ ጥያቄ የሚሆነው ገንዘባችን ከታገደ በኋላ ገንዘቡን የወሰዱት ሰዎች ገንዘቡን የወሰድነው ችግር እንኳን ቢፈጠር ሰዎች ቢያልፉ ልንከፍል ነው ባሉት መሰረት ተደጋጋሚ የሰዎች እልፈት ሲፈጸም ለተከታታይ 3 ሰዎች ጸጥ ብሎ ተቀምጦ ነበር እና ብሎም በአራተኛው ውሰዱ ብለናቸው ገንዘብ አንፈልግም አንወስድም ብለው ነው እንጂ እኛ ውሰዱ ክፈሉ ብለናቸዋል ብለው ነበር። ይህ ሀሳብ ምን ያህል እውነት ነው? ይሄ ሀሳብ እንግዲህ ይሄንን ነገር የተነጋገሩት ሊቀመንበራችንና አይ ቲንክ ገንዘብ ያዥ ናቸው ብዬ ገምታለሁ። ያሏቸው መጀመሪያ 30 ሺህ ብር ነው የምንሰጣችሁ ነው ያሏቸው። እነሱ ደግሞ 30 ሺህ ብር ለስንት ሰው ልንከፍል ነው? 3 ሰው አርፎብናል፣ አንድ ሰው ደግሞ ሆስፒታል ላይ ያለ፣ የሚያስፈልገን 60 ሺህ ነው። 30 ሺህ የምንወስደው ለምንድን ነው ብለው ትተውት ከመጡ በኋላ እኔና ሊቀመንበሩ መግለጫ ሰጠን ለህዝቡ። በግልጽ ነው መግለጫ የሰጠነው የዛን ጊዜ ለህዝቡ። ኃላፊነታችን እዚህ ድረስ ነበር። 3 ሰው አርፎብናል፣ አንድ ሰው ሆስፒታል ላይ አለ። ስለዚህ 60 ሺህ ብር ነው የሚያስፈልገን። 60 ሺህ ብር የለንም። እድርተኛው ማድረግ ያለበትን ነገር ያርግ፣ ሰዎቹ መቀበር ስላለባቸው ብለን መግለጫ ሰጠን ማለት ነው። መግለጫ ከሰጠን ከ2 ቀን በኋላ ይሄ አሸጋጋሪ ምናምን ብለው የመጡ ሰዎች እንዴ እኛ ብር እንስጣችሁ ብለናቸው ነበረ እምቢ ብለው ነው ብለው መግለጫ ሲሰጡ ለእድራችን ሊቀመንበር ይሄን ነገር ክሊር እናርገው ወተን ሊሰጡን ያልፈለጉትን ገንዘብ አሁን እኛ ወተን ለእድርተኛው ስንናገር ካውንተር አታክ የሚያደርጉት ልክ አይደለም፣ እንውጣና ሐሰት ነው እንበል ስለው ሊቀመንበራችን ያለ ምንድነው መጨቃጨቁ ምንም ጥቅም የለውም። ዋናው አሁን 60 ሺህ ብር ሰጥተውናል፣ 60 ሺህ ብሩን ከፍለን ሟቾችን የሚፈለገውን ነገር እንፈጽም ተባለ። በዛ ምክንያት ነው የቀረው እንጂ እነሱ ገንዘብ ሊሰጡን ፈቃደኞች አልነበሩ። በጣም ጥሩ አመሰግናለሁ። ይህን ለአባላት ግልጽ ማድረጉ በጣም ወሳኝና መልካም ነው ብዬ አስባለሁ። እንግዲህ አባላት ከዚህ ተነስታችሁ በሚዲያ ላይ የሚተላለፉ መልእክቶች ምን ያህል እውነታ እንዳላቸው ራሳችሁ ገምግሙት። ሌላው ባለፈው እሑድ እንግዲህ ምርጫ ተደርጓል ተብሏል። እኛ አናምንበትም፣ ህገ ወጥ ነው ብለን እናምናለን። በህጋዊው አመራር አይን ማለት ነው። ከኦገስት 24 ጀምሮ የሚካሄዱ ነገሮች በሙሉ ህገወጥና በነጣቂዎች በቡድን የሚከናወን ስራ እንደሆነ እናምናለን። ይህ ነገር በህግ ተይዟል። ይህ በዚህ እንዳለ ግን ምርጫው አይቀርም ብለው የተሰጣቸውን የታዘዙትን ህጋዊ ወይም የማቆም ሂደት እንዲያቆሙ የሰጣቸውን መመሪያ ሁሉ ጥሰው ከጠበቃም ከኛም የተሰጣቸውን መመሪያ ጥሰው ያንን ምርጫ አካሂደዋል። በዛ ምርጫ ውስጥ ደግሞ የእድሩም አመራር ተካቶ ምርጫ አካሂዷል። ይህ ምርጫ ምን ያህል ትክክለኛ ነው? በዚህ ምርጫ እናንተ ስታምኑበታላችሁ ወይ? ተቀብላችኋቸዋል ወይ? ስለዚህ ምን ይላሉ? እንግዲህ እዚህ ላይ የኔን ድርሻ ልናገር። እኔ ያ ምርጫ እንዳይካሄድ ስፔሻሊ የእድር ምርጫ እንዳይካሄድ ጥረት አድርጌያለሁ በእኔ በኩል። አባላቶችም ያውቃሉ። እድር አመራር ውስጥ ያሉት የእኛ አባላቶች በደንብ ነው ያውቁት የኔን አቋም። ምንድነው ያልኩት? ኮሚኒቲ ምርጫ የሚያደርግ ከሆነ የኮሚኒቲ ጉዳይ እኛን አይመለከተንም። እግረ መንገድ ግን አስመርጣችሁልን የእድሩንም ሂዱ የሚባል ነገር አይሰራም። እግረ መንገድ የሚመረጥ ማንም ሰው የለም። ምክንያቱም አስመራጭ ኮሚቴው ኮሚኒቲውን እንዲያስመርጥ እንጂ የእድር አባላቶችን እንዲያስመርጥ ማንዴት አልተሰጠውም ካስታወሳችሁ። ስለዚህ የኔ አቋም
ምርጫ ተደርጎ ከሆነ አግባብ አይደለም። ምክንያቱም እኛ እጅ ላይ ብዙ ነገር ነው ያለው፣ በጣም ብዙ። ቅድም እንደተናገርኩት ሴፕቴምበር 28 2025 ላይ የተሰጠን ግዳጅ አለ። አብዛኛው የእድር አባላት መጥቶ ቆጥረው የሰጡን ግዳጆች አሉ። እነዛ ግዳጆች ቆጥረን ለህዝቡ ማስረከብ አለብን። ስለዚህ የእድር ምርጫ ተደርጎ ከሆነ አግባብ አይደለም። ምክንያቱም አስመራጭ ኮሚቴው ራሱ እድር እንዲያስመርጥ ምንም አይነት ማንዴት የለውም። ስለዚህ ልክ አይደለም ነው የምለው እኔ። በጣም አመሰግናለሁ። በጣም ይህ የሁላችሁም የእድር አመራር አካላት እኛም ነን እድራችንን ገንዘባችንን የሰጠናችሁ አመራሮች አቋም ከሆነ እድራችን ጥሩ ሁኔታ ላይ ነው ብለን ተስፋ እናደርጋለን። በተረፈ ግን አሁን በእድር አመራር ተመርጠዋል ተብሎ እኛ በመረጃ መረቦች ተለቀው ስማቸውን ያየናቸው ሰዎች ስንመለከት ድፍረቱ ያላቸው ከዚህ በፊትም 200 ሺህ ብራችንን በአንድ ካሸር ቼክ ለጥ አድርገው ሲወጡት ያልደነገጡ አሁንም ብድግ አድርገው ሌላ ነገር ሊያውሉት እንደሚችሉ የምንፈራቸው ሰዎች ናቸው። እንደውም አንዳንድ ሀሜቶችም ከኋላ እንሰማለን። ምን አለ 1 ሚሊዮን ነጥብ ምናምን 2 ሚሊዮን ብር ክሎዝ ባይ የሆነ ገንዘብ እድር ባንክ ውስጥ አስቀምጦ ሞርጌጃችንን ብንከፍልበት የሚሉ ነገሮች ሲሰሙ እንደ ተራ ወሬ እናዳምጣለን። ስለዚህ እንደው ጭምጭምታ የሰማችሁት ነገር ይኖር ይሆን? ምንም ጭምጭምታ አይደለም። ይሄ ሪል የሆነ ነገር ነው። እኛ ቢሮውን በያዝንበት ወቅት ይመስለኛል አንድ የኮሚኒቲ አመራር ትልቅ አመራር ላይ ያለ ሰው ነው መጥቶ ይሄ 1 ሚሊዮን ብር ዝግ አካውንት ውስጥ ከሚቀመጥ ኮሚኒቲውን ፔድ ኦፍ ብናረገው አይጠቅምም ብላችሁ ታስባላችሁ ብሎ ጠይቆ፣ እኛ የእድር አመራሮች ደግሞ ይሄንን ጉዳይ እንደ ድፍረት አይተን አይ ይሄ ሊሆን አይችልም፣ መሆን አይችልም፣ ኮሚኒቲው ራሱን ችሎ አባላቶችም በሚያገኘው መንግስት በሚረዳው ነገር አድርጎ ፔድ ኦፍ ያርገው። ይሄ እድር የተቋቋመው ለኛ ነው። ስናልፍ ቤተሰብ እንዳይቸገር የምንረዳዳበት እድር ነው። ስለዚህ አይሆንም ብለን ተከላክለን እናውቃለንና ይሄ ሩመር አይደለም፣ እውነት ነገር ነው። በጣም አመሰግናለሁ። ለነገሩ እኛም ከአንድ አመራር እኔ ስሙ መጥራት እችላለሁ፣ ችግር የለብኝም። መጀመሪያ ህዳር ኖቬምበር ይመስለኛል ሄጄ ማግኘት እችላለሁ ቀኑ። በዛን ቀን በነበረን ስብሰባ ላይ እድሩ ቆንጆ ሪፖርት አቅርቦ የራሱን የኛ የሌሎቹ ስብሰባ ባለበት መጨረሻ ላይ የራሱን ሪፖርት አቀረበልን። በኋላ ጥሩ ሪፖርት አቀረበ። በኋላ መጨረሻ ላይ ለኮሚኒቲው ያበደረው 150 ሺህ ብር ላይ የተወሰነ ገንዘብ እየተከፈለ እንደቆየ አሁን ግን 90 ሺህ ብር እንዳለበት እና ኮሚኒቲው ያንን 90 ሺህ ብር መክፈል እንዲጀምር ጥያቄ ሲያቀርብ የእድሩ ሊቀመንበር የሆኑት ግለሰብ ከኮሚኒቲው ሊቀመንበር ነው ዳይሬክተር የተሰጣቸው መልስ እንኳን እሱን ልንመልስላችሁ እንደውም ሌላ ከእናንተ ተጨማሪ እንፈልጋለን የሚለውን አባባላቸው ስብሰባ ላይ ሰምቼው ስለነበር ይህን ጭምጭምታ ስሰማ ለእኔ ቆቅልሽ አልሆነብኝም። ያደርጉታል። ያንን ደግሞ ሊያደርጉላቸው የሚችሉ አመራሮችን ነው አሁን በዚህ ሰዓት መርጠዋል ብዬ የማስበው። እንግዲህ ገንዘባችን ምን ያህል ዴንጀር ላይ እንዳለ ለሁላችንም ግልጽ ነው እና ጠቅላላ አድርገህ ስታየው አሁን ኮሚኒቲያችን ካለበት ሁኔታ ጠቅላላ ሁኔታ ተነስተህ እድራችን ምን ያህል ሴፍ ነው? አሁንስ አባላት እንዲከፍሉ ገንዘብ እየተገደዱ ነው፣ እየከፈሉም ነው። ግማሹም እየፈራ ነገ ከእድር እባረራለሁ ብሎ ህግ በሌለበት በየትኛው ህግ እንደሚሰሩም አናውቅም። ግማሹም ደግሞ ዝም ብሎ ግማሹም በቡድንተኝነት እየከፈለ ነው። ያልከፈለውን ደግሞ ዋን ቱ ዋን እየተደወለ ማስፈራሪያ እየተሰጠ እንደሆነ ከግለሰቦች ደርሶናል። መረጃውን ማቅረብ እንችላለን። ግን ይሄ ገንዘብ እየተሰበሰበ የሚገባው ለመሆኑ ወደ የት አካውንት ነው? ምንስ ታስቧል? ቀጥታ አሁን እነዚህን ያልከፈሉ አባላትን በሚመለከት ይሄ አቢዩዝ የሚደረጉት ነገር እስከ መቼ ይቀጥላል? በእድሩ አመራሮች ይህንን ጉዳይ እንዴት እያያችሁት ነው? ሌሎች የሚሰነዘሩት ከሌሎች ነው መመሪያዎቹ የሚሄዱላቸው ከጽህፈት ቤት አካባቢ። ግን አመራሮች ውስጥ እዚህ ውስጥ እጃቸው አለበት ወይ? ምንድን ነው የምታስቡት? ስላልከፈሉ ሰዎች ስለሆነው ሁሉ እኔ እስከማውቀው ድረስ ቅጣት ይደረግ አልተባለም። እድሩ ላይ ቅጣት መኖር አለበት ብለን አልወሰንም። ምክንያቱም ሰው በዚህ ሰዓት እየፈራ ነው የሚከፍለው።
ምክንያቱም ብዙ ፍርሃት አለ። ከፍለን የት ሊገባ ነው የሚል ነገር አለ። ያደፋፈርናቸው ያኔ መግለጫ ሰጥተን ኑና የእድር ገንዘብ ክፈሉ ባልንበት ሰዓት ለሁለት ነገር ነው ያንን ያደረግነው። አንደኛ ይሄ የሰጡንን ግዳጅ ማስፈጸም ነበረብን፣ ምንም ገንዘብ የለም። ሁለተኛ ደግሞ ክፈሉ የማለት ደግሞ ኃላፊነት ነበረብን እኛ። ወቅቱ ጃንዋሪ ነው። ጃንዋሪ ላይ ነው የእድር ገንዘብ የሚከፈለውና ክፈሉ ያልነው በዚህ ምክንያት ነው። ከዛ በተረፈ ቅጣት መደረግ አለበት ብለን ውሳኔ አልወሰንም። ሁለተኛ ደግሞ እየደወልን በየእድሩ አመራር እየደወልን እንዴት ነው የማትከፍሉት ብለን ደውለን አናውቅም። ማን እየደወለ እንደሆነ እንግዲህ የተደወለላቸው ሰዎች ቢገልጹልን ደስ ይለናል። ከኛ ከአራታችን ግን ማንም ጋር አልደወለም፣ አይደውልም። እንደዚህ አይነት ንግግርም የለንም እና አሁንም እዚህ ላይ የምገልጸው እድርተኛው የእድሩን ገንዘብ ቢከፍል ምንም ጉዳት የለውም። የት እየገባ ነው ለተባለው ደግሞ እንደነገርኳችሁ ያኔ አካውንት ክፈቱ ሲባል አካውንት ከፍተናል። ፍሪዝ ከመሆኑ በፊት ማለት ነው። አካውንት ተከፍቷል። እሱን እየሰራን እያለ ነው ያኛው አካውንት ፍሪዝ መሆኑን ያወቅ ነው። ስለዚህ እድሩ አዲስ አካውንት ከፍቶ በዚህ ዓመት የሚሰበሰበው ጠቅላላ እዛ ውስጥ እየገባ ነው ያለው። ይሄንን ሁሉ ነገር ነው ለህዝቡ አስረክበን ስሙዝ በሆነ መንገድ መሄድ የምንፈልገው። ለዚህ ነው ዛሬ እኔ መጥቼ ይሄንን መግለጫ እየሰጠሁ ያለሁት። ከጀርባ የሚሰራ ደባ፣ ከጀርባ ያለ ምንም ነገር የለም። ይሄንን በግልጽ ነው ለህዝቡ መናገር የምፈልገው። የሰጠን ቆጥሮ የሰጠን ነገር አለ። እሱን ቆጥረን ሰጠን፣ በስርዓቱ አስረክበን ኦዲት ተደርገን መሄድ ነው የምንፈልገው። ምክንያቱም ይሄ እድር የእኔም እድር ነው። እዚህ እድር ላይ ምንም ነገር እንዲፈጠር አልፈልግም። እኔ በግሌ ለረጅም ጊዜ ካስታወሳችሁ ሰው በሞተ ቁጥር ቦክስ በየአበሻ ቤቱ እያስቀመጠን ብዙ ጊዜ ተናግሬያለሁ። የሚያሳፍር ነገር 40 ሺህ 50 ሺህ ኢትዮጵያዊ አለበት በሚባል ከተማ ውስጥ ቦክስ በየአበሻ ቤቱ እያስቀመጥን ሰዎችን ስንቀብር ኖረን ነው ይሄ የተከፈተው። ስለዚህ ይሄ እድር እንዳይናችን ብሌን የሚታይ ነው፣ እንዳይናችን ብሌን። ሌላ ማወቅ ያለበት የዚህ የእድር አባላት በሙሉ 80% የኮሚኒቲው አባል ነው፣ ገዢ አባል ነው። አይደለም እድሩን ኮሚኒቲውን ሁሉ ፊክስ አድርጎ መሄድ የሚችል ኃይል ነው። በዚህ ነው የምተማመነው። ስለዚህ ከጀርባ የሚሰራ ምንም ነገር የለም። እስካሁን ድረስ ያልከፈሉ ሰዎች ያለምንም ቅጣት ነው መክፈል ያለባቸው። ቅጣት ይደረግ ተብሎ አልተወሰነም እኔ እስከማውቀው ድረስ እና ይሄ ነው ያለው ሁኔታ። እንግዲህ ተቀጡ የሚባሉ የእድር አባላት እንዳሉም እንግዲህ አንዳንድ መረጃዎች ሊኖሩ ይችላሉ። እንግዲህ እንደ አስፈላጊነቱ የምናየው ይሆናል። ቀድሞ የታገደው ገንዘባችን ሳይለቀቅ ሌላ ገንዘብ መሰብሰብ ግን እንደው ለችግር አያመጣም ብለው ያስባሉ? ኢቨን ሰውስ እንዴት ያምናል? ገንዘባችን ታግዶ እዚህ ጋር ገንዘብ ክፈሉ ስትሉት እንዴት አምኖ ይሰጠናል ብላችሁ ገምታችሁ? ባይሰጣችሁስ ህጋዊ ሳትሆኑ የተሰጣችሁን ኃላፊነት ሳትወጡ እድር ባለመክፈሉ እድርተኛው ላይ ሊደርስ የሚችል አደጋ አለ ወይ? ግልጽ ለማድረግ ለአባላት ውዥንብር ውስጥ ስላሉ። አሁን መሆን ያለበት ምንድን ነው? ያ ወደ $1.5 ሚሊዮን ፍሪዝ ሲደረግ የእኛ አስተዋጽኦ እዛ ላይ የለም። ምክንያቱም ኮሚኒቲ ውስጥ በነበረው ችግር ምክንያት እድራችን ደግሞ በ501 ውስጥ ስለነበረ ኮሚኒቲው ሲታገድ የእኛም አካውንት ኮሚኒቲው ስር ስለነበረ ነው የታገደው። ለዛም ነው እኮ አሁን 501 C12 ላይ እንምጣ የተባለው። እንደዚህ አይነት አደጋ እየመጣ መሄዱ ስለታወቀ ያኔ ምልአተ ጉባኤውን ሰብስበን አደጋ ውስጥ ልንገባ ነው ብለን በጠራ ነው መሰረት ነው እና ፍሪዝ የተደረገው ገንዘብ የኛ የእድር አባላቶችን ድክመት የሚያሳይ ነገር ነው ብዬ አልገምትም። ከዛ በተረፈ ደግሞ ለምንድን ነው አሁን ደግሞ የምትሰበስቡት ከተባለ እኛን የእድር አመራር ሰውን አሁን እንዲሰበሰብ ካላደረግ ነው ሰው ሲሞት ችግር ውስጥ ነው የምንገባው። ኃላፊነታችንን መወጣት አለብን።
ብር ከመሰብሰባችን በፊትና ምንም ገንዘብ ባልነበረን ሰዓት 4 ሰዎች አርፈው የነበረውን ነገር ታስታውሳላችሁ። ትራንዚት እናደርጋለን ብለው የመጡ ሰዎች ጋር በክርክር ነው 60 ሺህ ብር ተሰጥቶን የከፈልነው። አሁን ግን ምንም ችግር አይኖርብንም፣ ምክንያቱም ሰዎች ቢያርፉ ገንዘብ ተሰብስቧል። ስለዚህ የሚያስጨንቀን ነገር የለም። በዛ ምክንያት ነው ብሩ እንዲሰበሰብ ያደረግነው፣ ኃላፊነታችንን ለመወጣት እንጂ የማይገባንን ነገር አደረግን ብዬ አላምንም። ይሄ ነው የኔ መልስ። ያልከፈሉትን ሰዎች ያልከፈሉ አባላት አሁን አላመኑንም፣ አላመኗችሁም፣ አላመናችሁም። እኔም ልጨመር እችላለሁ። ድርተኛ ስለሆን ገንዘቤ ታግዷል። ክቡር የሆነ የሰው ልጅ አስከሬን ሲንገላታ አይኔ አይቷል። ቀሪውስ ገንዘብ ነገ ጠዋት እንደማይታገድ በምን ማረጋገጫ ነው እኔ ለእናንተ አምነን ገንዘብ ደግመን የምንሰጣችሁ? እና ባለመክፈላችንስ እድራችንን ልናጣ እንችላለን ብለው ይገምታሉ። እንደ ግለሰብ ሊመልሱልን ይችላሉ። እንደ አመራር ደግሞ እንድታስቡበት እንፈልጋለን። ልክ ነሽ። አሁንም ደግሜ እኔ የምለው ያልከፈላችሁ የእድር አባላቶች ክፈሉ ነው የምለው። ብትከፍሉ ጥሩ ነው የሚሆነው። ምክንያቱም የሆነ አደጋ ሲመጣ ችግር ውስጥ የምንገባው እኛ ነን፣ ኃላፊዎች ነን። ምክንያቱም የዚህን ዓመት በዚህ ችግር ምክንያት ያልከፈለ ሰው ድንገት ቢያርፍ የግድ መከፈል አለበት ብሩ። ምክንያቱም በዚህ ችግር ምክንያት ነው ያልከፈለው እንጂ መክፈል አቅቶት አይደለም የሚል እምነት አለን። ስለዚህ እኛም እንደዚህ አይነት አጣብቂኝ ውስጥ ችግር ውስጥ እንዳንገባ እድርተኛው እድሩን ቢከፍል የበለጠ ይመረጣል የሚል ሀሳብ ነው ያለኝ፣ እንዳመራርም እንደ ግለሰብም። ስለዚህ የከፈትነው አካውንት ካሁን በኋላ ሰዎች ሊያጠቁት፣ ሰዎች ሊነኩት የሚችል ነገር አይደለም። በገንዘብ ያዟና በእድሩ ሊቀመንበር ስም ነው የተከፈተው። ስለዚህ ማንም ሊደርስበት ስለማይችል አሁንም ያልከፈላችሁ አንቺ እህቴን ጨምሮ ብትከፍሉ እኔ ደስ ይለኛል። አመሰግናለሁ። በጣም ጥሩ። አይ ለአባላት ግልጽ እንዲሆን ነው ጥያቄ ነው ያነሳሁት። በጣም ጥሩ። እሺ የእናንተ ኃላፊነት አብቅቶለታል እየተባላችሁ ነው። አሁንስ ችግር ላይ አይደላችሁ? በዚሁ ላይ አስታከው ስመጣበት የእድሩ አመራር ውዥንብር ውስጥ እንዳላችሁ በደንብ ይገባናል። ደግሞም እናንተም የምትክዱት አይመስለኝም ይህንን ጉዳይ እና በቀደም ምርጫውም ላይ ተናችኋል። መጀመሪያ ሌላ ነገር ተባለ። በአስመራጭ ኮሚቴው ምክትል ወይ ጸሐፊ የሆነ ነገር ከዛ ደግሞ ወጣችሁ የሆነ ነገር ለማስተላለፍ ሞከሩ። 3 ሰዎች ቆመው ይሄ ነው የማይባል ሜሴጅ አስተላልፈው ወርደዋል። እና የሆነ ውዥንብር ውስጥ እንዳላችሁ ይታየናል፣ ለህዝቡም እየታየው ነው። እና በዚህ ውዥንብር ውስጥ ደግሞ አዲስ አመራሮች ተመርጠናል ብለው መጥተዋል። እናንተ ደግሞ የራሳችሁ እቅድ አላችሁ። በራሳችን እቅድ እየሰራን ነው። ገንዘባችንን ያስረከበን ህዝብ መልሰን ሳናስረክብ ኦዲት ሳንደረግ አንነቃነቅም እያላችሁ ነው። እና ይህ ገንዘብ እንደታገደ ያለ የፍርድ ቤቱ ጉዳይ ሳይጠናቀቅና ገንዘባችሁ ሳይለቀቅ እየተካሄደ ያለው ሁኔታ ኢቭን አንድ ሰው ሳይከፍል ቢያርፍ ገንዘቡ ልትከለክሉት እንኳን ብትችሉ ምን ያህል ያስኬዳል? እንደው በመፍትሄዎች ላይ አስባችሁበታል? እንደ ኃላፊ ቅድም እንዳልኩሽ ነው። አሁን አንድ ሰው ድንገት ያልከፈለ በዚህ ዓመት ቢያልፍ አይከፈለውም ሊባል አይችልም። በምንም መስፈርት አይከፈልም ሊባል አይችልም። ምክንያቱም ፈርቶ ነው ያልከፈለው ብዬ እኔ ራሴ እገምታለሁ። የእኔም አባላቶች እንደዛ ብለው ያስባሉ ብዬ እገምታለሁ። ስለዚህ መፍትሄ የሚሆነው ሰው ይክፈል። ሰው ቢከፍል የበለጠ አማራጭነት አለው። ሰዎች ተመርጠዋል በእናንተ ላይ እድርተኛ ምናምን የሚባል ቅድም ነግራቸዋለሁ። እኔ የተመረጠ ሰው እንዳለ አላውቅም። የተከናወነ እድር ምርጫ ከተደረገ አግባብ አይደለም ብዬ የማምን ሰው ነኝ። ስለዚህ እኔ ስራ እየሰራው መሆኔን የእድር አባላቶች ደግሞ የሰጡን ነገር አለ፣ እሱን እየሰራን መሆኑን እሱን ሰርተን ጨርሰናል። አባላቶች ጠርተን ያኔ ሴፕተምበር 28 ላይ የሰጣችሁን ነገር ጨረስን። ከ5013 ወደ 501C12 መተናል ባላችሁን መሰረት። እሱ ላይ ደግሞ የያዝነው ጠበቃ እያንዳንዱ ሰው ይፈርምና ይላክልኝ ስላለ ወረቀት ስለተላከልን ትፈርማላችሁ መጣችሁ። ያኔ ህግ ሆኗል። ይሄ ህግ ከሆነ በኋላ
እኛን የምታሰናብቱን ኦዲት አድርጋችሁ እናንተ መታችሁ የምትመርጡት በዚህ በ501 C12 መሰረት የምትመርጡት ሰው ነው አመራር የሚሆነው የሚል እምነት አለን። ከዚህ በፊት የተመረጠ ራሱ ህዝቡ መጥቶ መፍትሄ ይሰጣል ብዬ አምናለሁ። ለዚህ ነው ሰውን የምንጠራው። በዚህ ምክንያት ሰውን እንጠራለን። እኛ ጋር ሀብት አለ፣ የተሰጠን የወረቀት ስራ አለ። እሱ ሁሉ ክሊር አድርገን ነው ወደ ቤት የምንሄደው። ይህንን ሜዳ ላይ ጥለነው የምንሄድ ሰዎች አይደለም። አምስታችንም ትላልቅ ቤተሰብ የምንመራ ብዙ ነገር የምናቅ እድሜያችንም ቀላል ያልሆኑ ሰዎች ነን። የህፃን የልጅ ጨዋታ የምንጫወት ሰዎች አይደለንም። ኃላፊነት አለብን። ኃላፊነታችንን አውርደን አሁን አዲስ በመጣልን በዚህ ባመለከትነው መሰረት ኢትዮጵያን ኮሚኒቲ እድር ኢን አትላንታ የተባለ አዲስ ስም ነው የተሰጠን ሰርቲፊኬቱ ሲሰጠን። ስለዚህ ይሄ በእኛ ስም ነው ያለው፣ በአምስታችን ስም ነው ያለው። ይሄ እኛን ነው የሚመለከተው። ይሄንን የምናስረክበው በ501 C12 መሰረት ህዝቡ ይረቀቅልኝ ባለው ህግ መሰረት የሚመረጡ ሰዎች ለነሱ ነው የምንሰጠው። ለህዝቡ አስረክበን ይሄን ሁሉ ነገር ተሸክመን ጥለነው የምንሄድ ሰዎች አይደለንምና አሁንም ደጋግሜ የምናገረው ለምልአተ ጉባኤው ለእድሩ በምንጠራችሁ ቀን ምንም ነገር ቢኖራችሁ ይሄንን አስቀድማችሁ ለእድሩ ብላችሁ ይሄ እድር በጣም ወሳኝ ነው ለህይወታችን። እዚህ አትላንታ ላይ ስንኖር የገነባነው አንድ ትልቅ ነገር ቢኖር እድር ብቻ ነው፣ ሌላ ነገር የለም። የኮሚኒቲያችንን ነገር ታውቁታላችሁ። እድሩ ግን ትልቅ ኮንስቲትዩሽን ነው። አትላንታ ላይ ወደ ልጆቻችን የሚተላለፍ ነው ብዬ የማምነው ስለሆነ መታችሁ የሰጣችሁንን ነገር ቆጥራችሁን እንድትቀበሉን ጥሪ እናደርጋለን። ይሄንን እንድትጠባበቁ በማክበር ነው የምገልጸው። እናመሰግናለን። እውነት ጥሩ ነገር እየሰማን ነው። ይህ ቃል እንግዲህ የሁላችሁ የአምስታችሁም ያመራሮቹ ከሆነ ድራችን ጥሩ ሁኔታ ላይ እንዳለ ተስፋ እናደርጋለን። አምስታችን አንድ ላይ ነው ያለነው። ይሄንን መግለጽ እፈልጋለሁ። አሁንም እኛ መካከል ልዩነት የለም። የአስተሳሰብ የምናምን ቢሆንም ይሄ እድሩን በሚመለከት ምንም አይነት ልዩነት የለም። አምስታችንን መተን ነው መግለጫውን የምንሰጠው። ኦኬ፣ በጣም ጥሩ። እንግዲህ ጥሩ መልካም ነው። እንግዲህ ጥሩ እምነት አለን እንግዲህ በእናንተ ላይ በዚህ በያዛችሁት አቋም ከቀጠላችሁና ህዝባችንም ወደፊት ችግር ሲገጥመው ካልተንጋላታ እንግዲህ እኛ ግን ቅድም አንድ ነገር ምን አስተዋልኩኝ አንተ ስትናገር ቢያባርሩ ሂዱም ቢሉን ለቀን አንሄድም። ይሄ ነገር ግን ከዚህ በፊት በኮሚኒቲው አሁንም አንተ አላውቅም ትላለህ የተመረጡ አካላት እኔ ከነስማቸው ዝርዝራቸው ማምጣት እችላለሁ። አንዱ የ200 ሺህ ብሩን የዘረፈው ጠንካራ ጎበዝ ጀግናው፣ ሌሎቹ ደግሞ ጥሩ ስም ያላቸው ሌላ ቆንጆ ስም ሰምተናል። እኔ ያለ መረጃ ምንም መናገር አልችልም። ይሄኛው ግን በአካል በራሳችን ያየኑ ስለሆነ ኮሚኒቲያችንን ገንዘባችንን አሳግዶ ለዚህ ሁሉ መስቀልቀል ያደረሰን ሰው ስለሆነ ይህንን ሰው ያኛውን ሳህል ይሄኛውን ሂድ በሚሊዮን ጋር ተጋበልና የሆነ ነገር ድፈረልን የተባለ ነው የሚመስለው እና በዚህ ደረጃ ያሉ ሰዎች ተመርጠው ወደ ኮሚኒቲ መጥተዋል። ሌላው ደግሞ ኮሚኒቲ ውስጥ ተከራይታ የምትሰራ እህት ተከራይታ እንደምትሰራ ነው ከዚህ በፊት የማውቀው። አሁን ወጣ ካልሆነ ተመርጣ እድር ውስጥ ገብታለች። አሁን ይሄ ራሱ ኮንፍሊክት ኦፍ ኢንተረስት አይፈጥርም? እዛው እየሰራች እዛው ደግሞ እድር ውስጥ ደግሞ ገብቶ ብቻ አመራር ልሁን ፈላጭ ቆራጭ ልሁን ማለት ትንሽ የሚከብድ ይመስለኛል። የሁሉንም ዲቴል መሄድ እንችላለን እና እኛ አሁን ተመረጠ በሚለው አመራር እምነት አይደለም እውቅና የለውም በእኛ ዘንድ ህገ ወጥ ነው። እንደ ልማዱ መጀመሪያ ላይ እነዚህን ሰዎች እናውቃቸዋለን። በመጀመሪያው ግሩፕ ላይ አሻጋሪ ነን ብለው በህገ ወጥ መጥተው ኮሚኒቲውን የተቆጣጠሩ ግማሹ አስመራጭ ግማሹ ተመራጭ ሆነው ኮሚኒቲ ውስጥ የሽግግር ቦርድ ነን ብለው ኮሚኒቲውን ለዚህ ሁሉ መከራና ሲቃ እየዳረጉ ግለሰቦች እንደሆኑ በቪዲዮ አሁን አምጥተን ልናሳያቸው እንችላለን ከነሰማቸው። ስለዚህ እነዚህን ሰዎች ግን ወደ እድራችን ሲመጡ እናንተን ደግሞ ነገ ጠዋት ያው ደጀን ብለው የሰየሙት አንድ ግሩፕ ከኋላ እያየን ነው። እንግዲህ ያ ደጀን
ደጀንነቱ ለማን እንደሆነ ባናቅም የተደራጀ ግሩፕ አለ። ከዛ ደጀን ከሆናቸው ግሩፕ ጋር ተባብረው መጥተው ደግሞ እናንተንም እንደልማዳቸው ሌላ ስም ሰጥተዋችሁ እንደኛም ከሆነ የሆነ ሰጥተዋችሁ አባረው ይሄንን ብር እንደማይረከቧቸው ሴክሬታሪ ኦፍ ስቴቱን በየሰዓቱ በየሰከንዱ እየቀያየሩ የህጋዮቹን ስም እያስወጡ የህገ ወጦቹን ስም እያስቀመጡ እንደተጫወቱት ጨዋታ አሁንስ እንደማይጫወቱ ምን ያህል እርግጠኞች ናቸው? በጣም ጥሩ የሆነ ጥያቄ ነው የጠየቅሽኝ። እኔ አሁን አሜሪካ ውስጥ የኖርን መሆኑ ነው የሚገባኝ። የህግ ሀገር የደንብ ሀገር እንጂ ኢትዮጵያ ውስጥ ሆነን እንደፈለግነው አይነት ህግ ውስጥ ያለን አይመስለኝም። እንደዛ የሚያስቡ ሰዎች ካሉ እንግዲህ ምንም ማለት አልችልም። ስለሆነም ይሄ ችግር የሚመጣው አምስታችን ውስጥ ችግር ከተፈጠረ ነው ብዬ አምናለሁ። እስካሁን ድረስ ግን አምስታችንም አንድ አይነት አመለካከት ውስጥ ነው ያለነው። እድሩን በሚመለከት አምስታችንም አመለካከታችን ህዝቡ የሰጠንን ህግ እስካሁን ድረስ የደረሰውን ለህዝቡ አሳውቀን በዚህ ህግ መሰረት ደግሞ ጊዜያችን ጨርሰናልና አዲስ ሰው ይመረጥ ብለን አስመርጠን ለመሄድ ነው የኛ ዝግጅት። ቅድም የተመረጡ ሰዎች አላቅም ያልኩሽ አልተመረጡም ለማለት አይደለም። እውቅና የለኝም ነው። እኔ እውቅና የለኝም። ሰዎች እንደተመረጡ ቅድም እንዳልሽው እኔም ሰምቻለሁ። አንደኛ ቅድም እንደተናገርኩት አስመራጭ ኮሚቴው እድር የማስመረጥ ማንዴት ተሰጥቶት አልነበረም። ዝም ብሎ ነው ያስመረጠው። እግረ መንገድ አይመረጥም። ስለዚህ እግረ መንገዱን ያስመረጣቸው ሰዎች ህዝቡ ህጋዊ ናቸው ብሎ ሊያመን ይችላል ብዬ አላምነው። አሁንም የእድር አመራሮች እኛ ህዝቡን እንጠራለን። ህዝቡን ጠርተን ያለውን ነገር በሙሉ እንገልጻለን። ከዛ በኋላ እድርተኛው አስመራጭ ኮሚቴ መርጦ በ501c12 መሰረት አስመራጭ መርጦ ከዛ ደግሞ ተመራጮች መቼ ይመረጡ ተብሎ ጊዜ ተሰጥቶ እንደገና ደግሞ ተሰብስበን አስመራጩ ኮሚቴ መድረክ ይዞ እነማን ይመረጡ ተብሎ ህዝብ ጠቁሞ ምርጫ ይደረጋል። ምክንያቱም እስከዛሬ ስንሰራ የነበረው በ501(3) መሰረት 5 ሰው ነው የሚመራው እድሩ። አሁን 5 ሰው አይደለም የሚመራው፣ 5 አመራር ይኖራል። ቦርድ የሚባል አለ፣ ኦዲተር የሚባል አለ። ቁጥሩ 15 ይሆናል፣ 13 ይሆናል፣ 11 ይሆናል፣ 21 ይሆናል። ህዝቡ ነው የሚወስነው። እኛ አይደለንም፣ ማንም ሰው አይደለም። ህዝቡ ቦርድ ይሄን ያህል ይሁንልኝ፣ ስራ አስፈጻሚ ይሄን ያህል ይሁንልኝ። ኦዲተርስ ነው፣ ሁሌም 3 ነው የሚሆነው፣ 3 ይሆናል። ስለዚህ ሌሎች ተመርጠናል የሚሉ ሰዎች በምንም አይነት መስፈርት ተመርጠዋል ብዬ አላምንም። ህዝቡን የሚጠሩበት እኛንም ህዝቡን እንዳንጠራ የሚያደርጉበት ምንም ሁኔታ የለም። ስለዚህ እኛንን አመራሩ ህዝቡ የመረጠን እኛንን ህዝቡ ከኛ ላይ ይወስዳል፣ አመራራችን ይመርጣል። ስለዚህ እሱን ስራ እንሰራለን። ይህንን ስራ በደንብ ነው የምንሰራው። ማንም ሊከለክለን አይችልም። በምንም አይነት ህጋዊ መስፈርት የሚከለክለን ሰው የለም። አመሰግናለሁ ሻምበል አላምረው። በጣም ጥሩ መግለጫ ነው የሰጡን። እድርተኞቻችን ወይም የኮሚኒቲ እድር አባላት በሙሉ ካለበት ውዥንብር ትንሽ ወጣ የሚያደርገውና በቂ ግንዛቤ የሚያገኝበት መግለጫ ነው ብዬ አምናለሁኝ። እንግዲህ አሁን እናንተ በዚህ ከጸናችሁ ግዴታችሁን ተወጣችሁ ሴክሬታሪ ኦፍ ስቴት አስመዝግባችሁ ህገ ደንብ ለእድሩ የነበረውን ህገ ደንብ ወይ አሻሽላችሁም ቢሆን የሚያስፈልጋችሁ ቦርድ ቦርድ ስራ አስፈጻሚና ኦዲተር መምረጥ እንዳለበት ለህዝቡ ነግራችሁ አስመርጣችሁ ኦዲት ተደርጋችሁ እንደምትሄዱ እርግጠኛ ከሆናችሁና ይህንን ደግሞ ወደ ህዝቡ ለማድረስ ዝግጁ ከሆናችሁ መልካም ነው ብዬ አስባለሁ። ይህ የሁላችሁም አመራር ሀሳብና ውሳኔ ቢሆን መልካም ነው ብዬ አስባለሁ። ያው ከምናየው ነገር እኛ ማመን ከብዶናል። ከዘመኑ ጋር እኔ ነኝ እየተናገርኩ ያለሁት። ሁላችንም አንድ ላይ ነን። ሁላችንም አንድ ላይ ነው ጥሪ የምናደርገው። በጣም ጥሩ። ከዛ ውጪ እንግዲህ ሌሎችም አመራር አካላት እንደርሶ መተው ወይም እንዳንተ ይቅርታ መተው ለእድሩ
ስለ እድሩ ለህዝባቸው ሊያደርሱት የሚፈልጉት መልእክት ካለ መድረካችን ክፍት ነው። አንተ በመጣህበት መድረክ መጥተው የፈለጉትን መርጣችሁ ተናገሩ የሚል ቋንቋ የለንም። ለህዝቡ ማስተላለፍ ይችላሉ። ግብዣ እናደርጋለን ከሊቀመንበሩ እስከ መጨረሻው ላሉት። ተረፈ ስለሰጠህን ማብራሪያ ከልብ እናመሰግናለን። ቀረ የምትለው ከራስህ ልትጨምረው የምትፈልገው ነገር ይሄ ሳልናገር ባልሄድ የምትለው ነጥብ ካለ እሱን አካተን የዛሬው ፕሮግራማችን በዚህ እናጠናቅቃለን። አመሰግናለሁ። በድጋሚ ስለሰጣችሁኝ እድል እድርተኞች ጋር እንድንደርስ ስላደረጋችሁን በጣም አመሰግናለሁ። ቀረ የምለው ሳይሆን በድጋሚ የምናገረው ለእድርተኛው በሙሉ ጥሪ እናደርጋለን። ደግም የምናገረው አሁንም ጥሪ እናደርጋለን። ያንን ጥሪ ተከታትላችሁ ቀኑን እንናገራለን። በቅርብ ቀን ያንን ጥሪ ተከትላችሁ ለእድራችሁ ስትሉ ስራ ቢኖራችሁ የተለያየ ነገር ቢኖራችሁ እሷን ቀን ለእድራችሁ ስጡ እላለሁ። መታችሁ የኛን ኃላፊነት እንድትረከቡ ያለንበትን ሁኔታም እንድታዩ አዲስ አመራርም እንድትመርጡ ደግሜ ጥሪ ያደርጋለሁ። ስላዳመጣችሁኝ አመሰግናለሁ። እናመሰግናለን። ሻምበል አላምረው እንደዚህ አንዳንዴ ሀቀኛ መሪዎችና አመራሮችን ያሳጣን እግዚአብሔር ተስፋ እንዳንቆርጥ ይረዳናል። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። አመሰግናለሁ። መልካም ቀን።